የባልን እግር ማጠብ ክርስቶስን ማክበር ነው አይደል? እኔ ባሌን እግር አጥባለሁ የምትለኝ እስኪ እዚህ አቀናብራችሁ እንደምታመጡ አውቄ ነበር። አይገርምም? እዚህ እንትን ላይ እዚህ ጉባኤ ላይ የባሉንና የሚስቱን እግር ያጠበ ሲባል የለም። ምሸልማት አንድ እንኳን የለችም። እሺ እግር እንዳለው የምታውቅ እሺ ሚስቴን እግር አጥባለሁ የሚለኝ እሺ ሽልማት የለም አውጣው። እሺ ቶክ የሚያስቅ ነገር ነው ይዤላችሁ የመጣሁት ማለት ነው። ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ይሁንልኝማ እንግዲህ ናቲ ጭራሽ ነጭ ልታመጣብን ነው። አባይን የሚጋራን ሰው እያመጣህብን ነው። ጉድ እኮ ነው። ግን ፕራንክ ትችያለሽ እንደኛ ሀገር ፕራንክ ደግሞ እንደ ሄለን ማለት ነው። ወይኔ ጉዴ! አይ ወንዶችዬ በቃ እንደዚህ ማስመሰል ሆነ በቃ አላማችሁ። ጭራሽ አንገትህን ሰጣሃት። አይ ናቲ እኛ የሄለን ነው እያልን ወይኔ ጭራሽ ድንግልና ማለት ኖርማል ነገር ነው። ኖርማል ነገር ነው። ኖርማል ነው ወይ? እኛ ወጣቶች ነው ገና እንላለን። ስለዚህ በየሜዳው ታስፈቅዳለሽ። አይደለም ሲጀመር አይደለሽም። ተረጋጊ። አይደለም እኔ እኮ አንቺ ለስንት የጠበቅኩሽ ነሽ። አይደለም ምንድን ነው? ለማን ነው ያስረከብሽው? ቁጭ ብለሽ አውሪ በስርዓት ቁጭ በይና በስርዓት። እኔ ምኑን ላውራ? ዞር በይ። እኔን እንትን አትበይኝ። እዛ ምን እየሆንሽ ነው? አልነገረችሽም? ዞር በል በቃ። በአንተ እንትን ያለ ነው ይሄ ሁሉ ጉዴን የምታሰማኝ። ዞር በል በቃ። ድንግልናዬን ሰጥቻለሁ ኖርማል ነገር ነው አለች። ማዘር በጣም ተቆጡ ከሚገርማችሁ በላይ ማለት ነው። ባይዘወይ እናቲ የሚያገባት መስሎ ነበር። በነገራችን ላይ ከውጭ መጥቶ ያን ያህል ጊዜ ሲያሳልፉ ማለት ነው። ከባድ ነው ግን በስመ አብ ወልድ መንፈስ ቅዱስ ጉዴ መጣት እውነት ነው። በስመ አብ ምን አይነት አንቺ ምን አይነት ድንግል አይደለም። ለየትኛው ነው እሱ ያስረከብሽው? ለጥያቄ ማዘር ነው ያሳቀኝ። እግዚአብሔርን ለየትኛው ነው ያስረከብሽው? እንግዲህ ከብዙ ሰው ጋር ነው እንግዲህ በስራ ምክንያት ሂሉ ስትሰራ የነበረው። በጣም የሳኩት መሳቅ በስመ አብ ወልድ ያንቺ ነው ይሄ ነገር ውርደታማ። ምን ላድርግሽ? ያንቺ መድኃኒዓለም አባ እኛ ቤተሰብ እንደዚህ ያደረገው ሰው ለምን ነው ልጅ ምን ነው አዋረድሽ? ነይ ቁጭ በይ ነው። እኔ ምን ነው ቁጭ የምለው? ጉዴን እየነገርሽኝ ምን ለመስማት ምን ደስታ አለና ነው እኔ የምሰማው? በቃ ሰው ቤታይ በቃ ታይ ምን ይላል? በቃ ቤታይ በቃ ምን ጥቅም የለውም። እኔ እስካሁን ያስኩት ራሱ ምን ያደርግልኛል? ምን ጥቅም አለው? እኔ በቃ ወጣት ነኝ፣ እንደ ልጆቹ መሆን ፈልጋለሁ። በቃ አለቀ። ለመንዘላዘል በቃ እኔ ወጣትነቴን ተጠቀማለሁ። ደስ እንዳለኝ ጥቅምማ ክብር አለ ያለው ምንም አላደረገም። ምንም አልጠቀመም። በክብርሽ መኖር በቃ እኔ ድንግል አይደለም የለኝም። በቃ ኖርማል ነው። ተቀበለሽ ነው በቃ። እኔ አልቀበልም። ይሄንን አምኛ አልቀበልም። የምን መባለግ ነው ይሄ? የምን መንዘላዘል ነው ይሄ? እኔ ያሳደኩሽ እንደዚህ ነበረ ፈለ በቃ ኖርማል ነው። አንቺ ፍቺ በቃ ፍቺው ፍቺ በቃ የሚፈታ ነገር ይፍታሽ። ምንድነው አካበርሽው? እኔ ኖርማል በእናንተ ዘመን ወይ ምናልባት በዛው ሆናችሁ ሊሆን ይችላል። አይመለከተኝም። በቃ ፈለ ላይ ማለት አለብን። ምን ነው የምትፈቺው? ኖርማል ነው። አያችሁ ግን እንደው በስማም እኛ እኮ ግን ካሜራ ላይ በሚታየው ልክ ሰውን ጀጅ ማድረግ ግን በጣም ከባድ ነው። ሄሉን አሁን እንዲያሰባሰዋለ ማዘር በራሱ የዚህን ያክል እንደዚህ በስማም በጣም በነገራችን ላይ ለአባቷ ትኑር። ሴት ልጅ ምንም ቢሆን ምን ያስባል? ከሷ በላይ ያሉት ታላላቆቹ ወንድሟ ምናምን አግብቶ የራሱን ኑሮ ሲኖር እሷ ግን ለአባቴ ቤት ስትል ነበር። ሴት ልጅ ግን በጣም ከባድ ነው። ባይዘወይ ውጭ የመሄድ እልም አላት ሄልዬ ማለት ነው። ቢሳካላት እንዴት ደስ ባለኝ። በጣም 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 የምትፈልገው ነገር እና ፈጣሪ እንግዲህ ያለው የበቀደው ነው የሚሆነውና እስከዛው ድረስ እንግዲህ ታገሽ። እስኪ ምላሹ እንስማው። ዞር በይ። እኔን አትጠጊም። ወደዛ ሂጂ። እዛ ስርዓት አልባ ትሁኝብኝ። ዞር በይ በቃ።
በቃ ዞር በይ። እኔ አልፈልግም። በቃ ምንም አትበይኝ። ይበቃሻል። ቀለል አድርገሽ አስቢ። አላቀለው ዞር በይ እባክሽ ወደዛ። ምንድን ነው ንገሪኝ። ምንድን ነው? ክብር ነው ለሴት ልጅ ክብሯ ነው። ምን ያደርጋል? ክብሯ ነው። ምን ያደርጋል? ማዘር ትለያለች። ክብሯ ነው ለሴት ልጅ ክብር ነው። እንግዲህ ሰምታችኋል። ሄሉ ማለት ነው። የምታገቧት ሰዎች ካላችሁ ድንግልና ሰምታችኋል። ባይዘወይ ሰላምዬ በጣም የዋህ ልጅ ናት። በጣም ውጭ ሀገር ሄደች፣ ሄልዬ ቀረች። ሁሉም ምኞቱ ሲሳካ ደስ ይላል። እውነት ሰላም በጣም ትዳር የተመቻት ለሷ ነው። ይመችሽ።